የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር በምዕራብ ጎጃም ወንበርማ ወረዳ ሸንዲ ከተማ መሽጎ የነበረውን የመንግስት የጸጥታ ኃይል ላይ እርምጃ ወስደዋል። በርካታ የሚሊሻ አባላት እንደተደመሰሱ እየተነገረ ነው። እጅ የሰጡም አሉ። በበርካታ ቦታዎች በተለይ በጎጃም ውጊያዎች የተካሄዱ ነው። የአውደ ውጊያ መረጃውን በተመለከተ የአፋብን ቴዎድሮስ ዕዝ ምክትል ህዝብ ግንኙነት ኃላፊ የሆነው ፋኖ እስቲበል አለሙን መስመር ላይ አግኝቼዋለሁ። ፋኖ እስቲበል ስለ ጊዜ አመሰግናለሁ። እስቲ ከአውደ ውጊያ መረጃዎችን ጀምር፣ ዛሬና ትላንት የነበሩትን። አመሰግናለሁ ወንድማገ። የአማራ ፋኖ ብሔራዊ ንቅናቄ የምዕራብ አማራ ቀጠና ቴዎድሮስ ዕዝ በርካታ ግዳጆችን እየፈጸመ የሚገኝበት ወቅት ነው። ይህ ወቅት በተለይ ከዚህ በፊት በጃዊ መተከል አካባቢ ይደረግ የነበረውን ውጊያ በባለፈውም ስገልጽልህ እንደነበረው በርካቶችን በመደምሰስ በርካቶችን ደግሞ በመማረክ ታላላቅ ጀብዶችን እየፈጸም ያለንበት ሁኔታ ነው ያለው። እንግዲህ አብይ አህመድ ከተለያዩ ሀገሮች ላይ ከአረብ ኤምሬትም ከተለያዩ ከቻይናም ከተለያዩ ቦታዎች ላይ የመሳሪያ ግዢ እየፈጸመ የድሮን ተተኳሾችን እያመጣ ህዝባችን ላይ እያወረደ ቢገኝም ህዝባችን ግን ነፃነትንና የህልውና ትግል መሆኑን ስለተገነዘበ እንዲህ ለባርነት በድሮን መሀል እና በምድር መሀል እየተናነቀ እየታገረ እየደመሰሰ እየማረከ የሚገኝበት ሁኔታ ነው ያለው። እንግዲህ ከአዘርባይጃን ድረስ ሂዶ ያመጣውን መሳሪያም በቅርቡ እየተረከብነው ጥቁር ክላሽ እየማረክን በእጃችን እያስገባን የሚገኝበት ሁኔታ ነው ያለው። በርካታ ተተኳሾችን በእጃችን አስገብተናል። በርካታ የቡድን መሳሪያዎችን ጭምር እየማረክን ያለንበት ሁኔታ ነው ያለው። አጠቃላይ እንደ ቴዎድሮስ ዕዝ እንግዲህ በዚህ ሳምንት ውስጥ በተለይ በዛሬው ዕለት ደግሞ በርካታ ቦታዎች ላይ ውጊያዎችን አድርገናል። በተለይ ወደ 6 ቦታ ላይ የሚሆኑ ቦታዎችን ዛሬ ጥቃት ከፍተን ውለናል ማለት ነው። እንግዲህ በመጀመሪያ ደረጃ 105ኛ ኮር ማለትም በዚህ አዊ ዞንን አካባቢ ይዞ እስከ መተከል ድረስ ያለ ኮር ነው። ይሄ ግዙፍ የሆነ ኮር ነው። ዘመቻ አርበኛ ማንደፍ ኮሌጅ በሚባል 66ኛ ክፍለ ጦር የከፈተችው ውጊያ ነው። እንግዲህ ይህንን ውጊያ ያደረግነውም በዳንጉር ወረዳ በአምባጅሃ ቀበሌ በሚባል አካባቢ ነው የተደረገው። እንግዲህ እዚህ ቀበሌ ላይ ሰፍሮ የነበረ ሚኒሻን ሙሉ በሙሉ በሚባል ደረጃ በመደምሰስ የዘመቻ ማንደፍሮ ኮሌጅን ዘመቻ በአግባቡ በድል የተወጣንበት ሁኔታ ነው ያለው። በዚህ ውጊያ ውስጥ እንግዲህ 66ኛ ክፍለ ጦር በባለፈውም በርካታ የአብይ አህመድ ሰራዊትን በመደምሰስ ምርኮ በምርኮ በማድረግ አዋጊ ሻለቃዎችን ጭምር እየደመሰሰች እየማረከች ዛሬም በእንክብካቤ ላይ ምርኮኞችን ይዛ የምትገኝ ክፍለ ጦር ናት። 66ኛ ክፍለ ጦር በርካታ ጀብዱ እየሰራች በርካታ ግዳጅን እየተወጣች ሻምበሉ የተማረከበት ነው አይደለ? የ95ኛ ክፍለ ጦር ሻምበል ጌትነትን ጨምሮ ሌሎች በርካታ አዋጊዎች የተመረቁበት ቀጠና ነው። ይሄ ቀጠና እንግዲህ ዛሬ በዳንጉር ወረዳ ውስጥ በአምባጅሃ የምትባል ቀበሌ ላይ ነው እንግዲህ ውጊያውን ያደረጉት። እዛ ጋር የነበረ የሚኒሻ ጥርቅምን በሙሉ በመደምሰስ ምርኮ በምርኮ ማድረግ የቻለበት ሁኔታ ነው። እንግዲህ ሁለተኛው ውጊያ የተደረገበት ኮር 109ኛ ኮር የሚባለው ነው። ይህም ኮር እንግዲህ ግዙፍ ኃይልን ይዞ እያንቀሳቀሰ ያለው ቀጠናውም ከሽንዲ ወንበርማ ጀምሮ እስከ ምስራቅ ጎጃም እስከ አማኔል ማሻከል ወረዳ ድረስ የሚደርስ ግዙፍ ክፍለ ጦር ነው። በዚህ ክፍለ ጦር እንግዲህ በርካታ ቦታዎች ላይ ውጊያ ተደርገዋል። በተለይ 5 ቦታዎች ላይ ነው 4 ቦታዎች ላይ ነው ውጊያዎች የተደረጉ። አንደኛው እንግዲህ ደብረ ቀለሙ ላይ ነው የተደረገ። ከደብረ ማርቆስ ጀምሮ 17 መኪና በማምጣት ጠላት ውጊያ ለመክፈት ፈልጎ የነበረ ቢሆንም ደብረ ቀለሙ ላይ ጀግኖቹ የ99ኛ ክፍለ ጦር አባላትና የቴዎድሮስ ዕዝ ኮማንዶ አባላት በተቀናጀ መልኩ በተለይ የጦር መሪዎች የተሳተፉበት መንገድና ያቀናጁበት መንገድ ውጊያውን ተወርውረው በመድረስ በጦር መሪው በ99ኛ ክፍለ ጦር ጦር መሪ እንዲሁም ደግሞ በርካታ የዕዝ አመራሮችም አዋጊ አመራሮች በነበሩበት የቴዎድሮስ ኮማንዶ ዕዝ አዋጊም በነበረበት ይህንን ኃይል ግዙፍ ኃይል የተንቀሳቀሰ ቢሆንም ሙሉ በሙሉ በሚባል ደረጃ በመደምሰስ በርካቶችን በማቁሰል የመጣበትን ዓላማ ማሳካት ሳይችል ቀርቶ ቁስለኛና ሙትና ቁስለኛ ይዞ እንዲመለስ ያደረጉበት ሁኔታ ነው ያለው። በዚህ የተናደደው የጠላት ኃይል እንግዲህ ሲመለስ በጣም በበርካታ ሁኔታ ሲመታ ከዚህ በፊት ያደርግ እንደነበረው የንጹሃን ባጃጆችን እና ንጹሃንን ጨፍጭፎ ሄዷል። በተለይ አማኔል አካባቢ ያሉ ባጃጆችን በማቃጠል ክሊኒኮችን ጭምር በማቃጠልና በመዝረፍ ቂሙን ለመወጣት ሞክሯል። ነገር ግን አይደፈሪዎቹ 99ኛ ክፍለ ጦሮች በቅንጅት በሚገርም መናበብ ጠላትን አሳፍረው መስደድ የቻሉበት ሁኔታ ነው ያለው። በተመሳሳይ እንግዲህ እዚህ ውጊያ ላይ እየተደረገ 99ኛ ክፍለ ጦር ደንበጫ ወረዳ ውስጥ በመግባት ጉላማዶ የሚባለው አካባቢ ከተማ ውስጥ በመግባት ታምር የሰሩበት ሁኔታ ነው ያለው። እንግዲህ በተመሳሳይ እምቡሊ ላይ ጭምር ከእምቡሊ ጀምሮ እስከ ደብረ ቀለሙ ድረስ ነው ውጊያው ተደርጎ የነበረ። በዚህም የተናበበና ወታደራዊ ዘመናዊ ወታደር እየመራን መሆኑን ያስመሰከርንበት፣ ጠላት ደግሞ ቅስሙን ሰብረን አንገቱን ደፍቶ ሬሳውንና ቁስለኛውን ተሸክሞ እንዲሄድ የተደረገበት ሁኔታ ነው ያለው። እንግዲህ የክፍለ ጦር አሁንም ይሄ ኮር ማለት ነው 199ኛ ኮር በሽንዲ ወንበርማ ወረዳ
የግንቀሌ አሻል መድኃኔዓለም ተብሎ የሚጠራው ቦታ ላይም መብረቃዊ ጥቃት በመክፈት የ73ኛ ክፍለ ጦር 2 ሬጅመንት መሪዎችን ጨምሮ በመደምሰስ ታላቅ ገድል የሰራበት ሁኔታ ነው ያለው። እንግዲህ እዚህ ቦታ ላይ ጥቃት የፈጸሙት ደግሞ የ109ኛ ክፍለ ጦር አባላት የሆኑት 88ኛ ክፍለ ጦር ናቸው። የቴዎድሮስ እዝ ኮማንዶ አባላትን ተሳትፈውበታል። በዚህ ውጊያ ላይ በርካቶችን በመደምሰስ የአዋጊዎችን ጭምር የሬጅመንት መሪዎችን ጭምር መደምሰስ የተቻለበት ውጊያ ነው። ይሄ ውጊያ የተደረገው እጅግ በጣም የሚያኮራ እጅግ በጣም መናበብ የታየበት ወታደራዊ ጥበብን እያየንበት ውጊያዎች እየተደረጉ ያለበት ሁኔታ ነው ያለው። እንግዲህ ሌላው ብርሸለቆ ወታደራዊ ማሰልጠኛ ላይ በቅርብ ርቀት የምትገኝ ላይበር የምትባል ከተማ ላይ የተደረገ ጥቃት ነው። እንግዲህ ብርሸለቆ በርካታ የአገዛዙ ሰራዊትን እያሰለጠነ የሚያወጣበት በግዳጅ እያፈነ እየወሰደ እያጎረ የለብለብ ስልጠና እየሰጠ አስመረቁ የሚለቅበት ቦታ ነው፣ ማዕከል ነው። ይህንን ማዕከል ታርጌት ያደረገ ላይበር ላይ ለጥበቃ የተቀመጡትን ሚኒሻዎች በመደምሰስ ጠላትም እዛ አካባቢ ላይ ያለው ጠላት ተረጋግቶ ስልጠና ነው እንዳያካሂድ እየተደረገበት ሁኔታ ነው ያለው። እንግዲህ ይህንን ያደረጉት ደግሞ 77ኛ ክፍለ ጦር ናቸው። ሙሉ በሙሉ በሚባል ደረጃ በአካባቢው ተቀምጦ የነበረን የሚኒሻ አባላትና የአድማ ብተና አባላት መደምሰስ የቻልንበት ሁኔታ ነው ያለው። እንግዲህ በዚህ ውጊያ ውስጥ በርካታ የነፍስ ወከፍ መሳሪያዎችን መቀበል የቻልንበት፣ ተተኳሾችን መቀበል የቻልንበት፣ ጠላትን አንገቱን አስደፍተን እቅዱን ያዛባንበት፣ የፋኖን መናበብና በርካታ ቦታዎች ላይ ደግሞ ጥቃት በአንድ ጊዜ መፈጸም የሚችል መሆኑን ያሳየንበት ውጊያ ነው በዛሬው ዕለት ያሳየ ነው። እንግዲህ ይህንን በተመለከተ ደግሞ የአገዛዙ ሰራዊት በየቀጠናው እየከዱ ፋኖን እየተቀላቀሉ ያለበት ሁኔታ ነው ያለው። በተለይ በዛሬው ዕለት እዚሁ 99ኛ ክፍለ ጦር ላይ በርካቶች እጃቸውን ሰጥተዋል። ወደ 3 የሚሆኑ ተዋጊዎች እጃቸውን ሰጥተውናል። በስም ዝርዝር ማወቅ ይቻላል። ጥቁር ክላሾችን እና በርካታ ተተኳሾችን ይዘው 3 ሰዎች እዚህ በተደረገበት ውጊያ በተደረገበት ክፍለ ጦር ላይ ሰጥተዋል። እንዲሁም ደግሞ መንግስት አሁንም በተለያዩ ቦታዎች ላይ የሚኒሻ ስልጠና እየሰጠ ይገኛል። ነገር ግን ሚኒሻ የሚለው ቃል አሳፋሪ ሆኖ ስላገኘውና የውርደት ስም ሆኖ አግኝቶታል። ስሙ እንኳን ትክክለኛ ቢሆንም ነገር ግን ትርጓሜው ልክ ይሁዳ የሚለው ጥሩ ስም ቢሆንም ሲተረጎም ግን ከሃዲ በሚል እንደምንሰጠው ሁሉ ሚኒሻ የሚለው ቃልም አሁን በአካባቢው ማህበረሰብ ዘንድ የተዋረደና የተናቀ ሆኖ ስላገኘው በሚኒሻ መልክ ያሰለጠናቸውን ወጣቶች ፓራኮማንዶ የሚል ስያሜ ይሰጧቸዋል። ነገር ግን እነዚህ ፓራኮማንዶ ተብለው የተሰጡት የሚኒሻ አባላት በተለያየ ቀጠና ወጣቱን ከመሆኑ አኳያ እየያዙ መሳሪያቸውን እየያዙ ፋኖን እየተቀላቀሉ ይገኛሉ። በዛሬው ዕለትም 11 የሚሆኑ ፓራኮማንዶ ተብለው የተሰየሙ የሚኒሻ አባላት 102ኛ ኮር 11ኛ ክፍለ ጦርን በይፋ ተቀላቅለዋል። ከዚህ በፊትም ደግሞ አዲስ ቅዳም አካባቢ ይንቀሳቀስ ከነበረው የአብይ አህመድ ሰራዊት ላይ ወጥተው 4 ሆነው 12 ክላሽን በመያዝ የጓደኞቻቸው ጭምር በመማረክ ኤፍሬም አጥናፉ ሻለቃን የተቀላቀሉትን ዛሬ የአርበኛ ዘመነ ካሴ ጀግኖች በሚል ሽልማት የሰጠበት ሁኔታ አለ። በሁሉም ቀጠና በሚባል ደረጃ ፋኖ ኃይሉን እያሳየ ባለበት ሁኔታ ጠላት ደግሞ እጁን አንከርፎ እየሰጠ ያለበት ሁኔታ አለ። በዚህም አላማንም እኛ አዳኝ ኮማንዶችም በደብረ ማርቆስ እና በተለያዩ አካባቢዎች በርካታ ጥቃት እየፈጸሙ የሰርጎ ገብ ጥቃት እየፈጸሙ ይገኛሉ። እኛ አዳኝ ኮማንዶች ናቸው የኛ። እነዚህም በዛሬው ዕለትም እንግዲህ በሸበል በንት አካባቢ ለስለላ ሲንቀሳቀስ የነበረን ሰላይ አካል በመያዝ ታላቅ ጀብድ የሰራንበት ቀን ነው። ወንድም አገኝ በጣም ጥሩ። እንደው የመጨረሻ ላድርገው አጠቃላይ አውደ ግንባር መረጃ ነው የሰጠኸኝ። ሰሞኑን የፋኖ ኃይሎች በተለይ አፋድ ተዋህዶ ይውህዱ አደረጃጀት ደግሞ በፈጠረው ንቅናቄ ከ2000 በላይ ኮማንዶ አባላት በቅርቡ መመረቃቸው ይታወቃል። በተለይ በጎጃምና ከወሎ አካባቢ ያሉ ኃይሎችን መሰብሰብ የፋኖ ኃይል ከሽምቅ ተዋጊነትን ወደ መደበኛ እያደገ ነው የሚሉ ወገኖች አሉ። በሌላ መልኩ ለሚሊሻውም በክልሉ ላለው ጸጥታ ኃይል ለመከላከያ ሰራዊትም ለአድማ ብተና ጥሪ አድርጋችሁ ነበረ በሰላም እጅ ሰጥቶ ከወገኑ ጋር እንዲቀላቀል። ይህንን ያልተቀበለ ደግሞ ያው እርምጃ እንወስዳለን ብላችኋል። እንግዲህ የሚሊሻው መፍረስ ከውጊያው ጋር ተያይዞ ደግሞ እናንተ አጥቅታችሁ ስትወጡ ሰላማዊ ዜጎችን በበቀል መንፈስ በተለይ መንግስት ኃይሎች የሚገሉበት ሁኔታ አለና እነዚህን ጠቅለል አድርጎ እንደው በተራዘመ ጦርነት ውስጥ የአማራ ህዝብም ስቃይ እንዳያይ ተደጋጋሚ ጥሪ ታቀርባላችሁና ከዚህ ችግር ለመውጣት ምናልባት በቀጣይ የታቀዱ እቅዶች አሉ። ምናልባት ወታደራዊ ሚኒስትሮች አደባባይ ላይነገሩ ይችላሉ። ግን አጠቃላይ ንቅናቄው የህዝብ ሞራል የውጊያው በተለይ ተዋጊዎቹ የሞራል መንፈስ እንዴት መግለጽ ይቻላል? መልካም ወንድም አገኝ እንግዲህ አፋብን ከተመሰረተ በኋላ እንግዲህ ትልቅ ጥቅም ይዞ ይመጣል ተብሎ በተለይ እንደ ፋኖ አደረጃጀት ትልቅ የሆነ ለውጥን ያመጣል ተብሎ ይጠበቃል። ከዚህ መካከልም እንግዲህ የፖለቲካ ርዕዮተ ዓለምና የፖለቲካ ማኒፌስቶዎችን በማዘጋጀት ቅርጽ ያለው አንድ ተቋም ሆኖ ይመጣል ብለን እንጠብቃለን። ለዚህም ነው እንግዲህ አንድነቱ ያስፈለገው። ሁለተኛው ደግሞ
የተሳካ የዲፕሎማሲ ስራዎችን ለመስራትና ከሚፈለጉ ሀገራት ጋራ የአማራን ግፍና ስቃይ በልኩና በመጠኑ ማሳየት ነው ሁለተኛው እንግዲህ ዓላማ። ሌላኛው ደግሞ የተጀመረውን ትግል እንግዲህ በዚህ 3 ዓመት ውስጥ ወደ አንድ ቋት በመሰብሰብ መደበኛ ውጊያዎችን አድርጎ ይሄንን አረመኔያዊ ሰራዊት ለአንዴና ለመጨረሻ ጊዜ ማስወገድ ነው እንግዲህ የአንድነቱ ዋና ዓላማ ማለት ነው እና ከሌሎች ኢትዮጵያውያን ጋራ ጥምር በመፍጠር የሚመጣውን የአረመኔ ሰራዊት በአንዴና ለመጨረሻ ጊዜ ማስወገድ ነው እንግዲህ ዓላማችን። ከዚህ መካከል እንግዲህ እይታዎች አሉ። ትልቅ ጫናዎችን እየፈጠርን ያለንበት በዲፕሎማሲ ስራ ያለበት ሁኔታ ነው ያለው። በርካታ የውጭ ሚዲያዎች ጭምር የፋኖን አጀንዳ ያደረጉበት ሁኔታ ነው እያየን ያለ ነው። ከዚህ በዘለለ ግን በተለይ ፋኖም ደግሞ ራሱ ውስጣዊ አንድነቱን በማጠንከር መደበኛ ሰራዊት እያዘጋጀ ያለበት ሁኔታ ነው። እንግዲህ በዚህ ሰሞንም ያየኸው በተለይ 3ቱ እዞች በአንድ ላይ በመሆን አስጥነው ያስመረቁት ወደ 2000 የሚጠጋ ሰራዊት የሚያሳየን ይህንን ነው። ይህም አርበኛ ዘመነ ካሴም እንዳለው የአንድነት እርሾ ያስቀመጥንበት ፋኖ መደበኛ ሰራዊት እያሰለጠነ ይህንን ጠላት መደበኛ ውጊያ በመክፈት ወደ ለመደምሰስና ለአንድና ለመጨረሻ ጊዜ የአማራን ሕዝብ ስቃይ እና ሰቆቃ ለመቋጨት መደበኛ ሰራዊቶች የመሰልጠን የማደራጀት የማስታጠቅና የማዋጋት ሁኔታው እንግዲህ ወደፊት የሚቀጥል ነው የሚሆነው። በዚህ መልኩ እጅግ ይህ ሁኔታ በማህበረሰባችን ዘንድ ከፍተኛ መነቃቃትን የፈጠረ በጦሩ ዘንድ ከፍተኛ መነቃቃት የፈጠረ አንድነቱም ደግሞ ውጤት ያመጣ መሆኑን ያየንበት በደንብ ተዋጊው ሞራል የሰነቀበት ከኢትዮጵያ ከዚህ ከክልሉ ውጭ ከአማራ ክልል ውጭ ያለው ማህበረሰብ ፋኖ ተጠናክሮ እየመጣ መሆኑን ያረጋገጠበት ሁኔታ በጠላት በኩል ደግሞ ሽብር የፈጠረበት ኤአይ ነው እንጂ የተጠቀሙት አላሰለጠኑም እያለ በመድፍና በድሮን ሲደበድብ እንዳልዋለ ሁሉ ኤአይ ነው እያለ ፕሮፓጋንዳ ሲሰራ የዋለበት ከፍተኛ የሆነ ድንጋጤን የፈጠረበት ሁኔታ ነው ያለ። አፋብን ግን አሁንም ይህንን አይነት የማሰልጠን የማደራጀት አንድ አይነት ውህድ ዩኒቲ በመፍጠር ሰራዊት በመፍጠር የፋኖን እንቅስቃሴ ወደ አንድ በመጠርነፍ ተመሳሳይ ርዕዮተ ዓለም ተመሳሳይ የወታደራዊ ስልጠና ተመሳሳይ ዲሲፕሊን እንዲኖረው በማድረግ እየሰራን እንገኛለን። ወደፊት ማጠናከርን የምንቀጥለው ነው የሚሆነው። ነገር ግን ይህንን በምናደርግበት ጊዜ በተለያየ ቦታ ላይ ፋኖን ውርጅብኝ የፋኖ በትር መቋቋም ሳይችል የመጣበትን ዓላማ አማራን አጠፋለሁ ብሎ ነው እንግዲህ ጠላት የተንቀሳ አማራን አጠፋበት ዋናው ዓላማ እንደዛ ብሎ እንደመጣ ሁሉ አሁንም በዘፈቀደ መድፍና ድሮን እየጣለ እና ህፃናትን በገቡበት ሁሉ እየገባ እያረደ እየጨፈጨፈ ያለበት ሁኔታ ነው ያለው። እንግዲህ ብዙዎች ህፃናት እጃቸውን እግራቸውን ያጡበት ሁኔታ ነው ያለው። ቤቶች እየነዱ ያሉበት ሁኔታ ነው ያለው። እንግዲህ ቅድም እንዳልኩ በትክክል ላይ ይህንን ውርደት ሲያጋጥመው ቤቶችን አቃጥሎ ነው እየወጣ ነበር። እንግዲህ ቅድም በነገርኩ ቦታ ላይ 66ኛ ክፍለ ጦር በተዋጋችበት ቦታ ላይ ቤት የንጹሃንን ቤት ቅድም እንዳልኩ አማኑኤል አካባቢ የንጹሃንን የድሆችን የባጃጆችን ነው አቃጥሎ የሄደው። ሆስፒታል ነው የሚዘርፈው። እንግዲህ ይሄንን ነው እንግዲህ እሱ እንደ በቀል እየተጠቀመው ያለው። ንጹሃንን ደካሞችን ቤተክርስቲያን ውስጥ ያሉ መነኮሳትን ነው እየጨፈጨፈ ያለው። እንግዲህ ይሄ ስርዓት ይሄንን ስርዓት ለአንድና ለመጨረሻ ጊዜ ለማስወገድ የነቃ ጠላት ኃይል አለ። እንግዲህ መሪዎቻችን ባስተላለፉት መልእክት መሰረት ብዙዎቹ እጅ እየሰጡ መሳሪያቸውን እየያዙ በቡድን እየገቡ ነው የሚገኘው። ይሄ ነገር አሁንም ተጠናክሮ መቀጠል አለበት። የአማራን ስቃይ ለአንድና ለመጨረሻ ጊዜ ለማስወገድ ጠላት ላይ ተሰልፎ ያለው አማራ በተለይ ሊነቃና ወደ ወገኑ ሊቀላቀል ይገባል። በተደጋጋሚ እያደረግነው ጥሪ ነው። ይህንን የማይቀበል ከሆነ ግን እየደመሰስን እያጸዳን የምንሄድ እና መሆኑን ለማሳሰብ እፈልጋለሁ። ከዚህ ጋር ተያይዞ እንግዲህ አፋብን ያወጣውን የምርጫ በተመለከተ ያወጣውን መግለጫ የጠላት ከሚዲያ ላይ አንስቶታል። እንግዲህ እንዳየኸው ከጠላት ምርጫ ላይ ሳተፋለሁ የሚል የትኛውን ፓርቲ ፋኖ ጠላት መሆኑን ጭምር አስገነዝባለሁ ብለዋል አፋብን። ይህንን ያየው ብልጽግና ቤት ሽብር የፈጠረው ይሄ መግለጫ ግን ከሚዲያ ላይ ከሶሻል ሚዲያ ላይ እንዲነሳ በማድረግ ከብዙ የፋኖ ፔጆች ወይም ደግሞ የደጋፊዎች ፔጆች ላይ እና ከሶሻል ሚዲያ ላይ እንዲነሳ አድርጎታል። ነገር ግን አሁንም ቢሆን በነፃነት በምርጫ የሚካሄድ ትግል እንደማያዋጣን ሰልፎችን አድርገን በፓርቲዎች ተሳትፈን አላዋጣን ብሎ የገባበት ትግል እንጂ ሰላማዊ መንገድን ጠልተነው አይደለም። አሁን ግን ለመስራት ነው ጠላት እየተጠቀመበት ያለው። ሌጂቲሜሲውን ህጋዊ መንግስት ነኝ ለማለት ተመርጫለሁ በህዝብ ለማለት የተጭበረበረ ምርጫ ለማድረግ ስለሆነ አቅዶ እየሰራ ያለው ይህንን በመቃወም በዚህ ላይ የሚሳተፉ የፓርቲዎችን ከጠላት አሳንሰን አናይም፣ ራሳቸውን እንዲቆጥቡ ጥሪ አድርጓል።
ይህንን የምልህ እንግዲህ ከድርጅቱ በላይ ነገር ግን ከሶሻል ሚዲያ አንስቶ ሰው እንዳያየው እያደረገ ስለሆነ እንደ ትኩስ ማንሳት ስለሚያስፈልግ ነው ወንድማገኝ ያነሳውልህ። በጣም አመሰግናለሁ። እንግዲህ በዚህ ጉዳይ ሌላ ጊዜ በስፋት እንመጣበታለን። አከራካሪ ነገሮች አሉ። ህዝባዊ እምቢተኝነትን ለማቀጣጠል እያንዳንዷን ቀዳዳ ምህዳር በመጠቀም ወደ ህዝባችን ድረስ የሚሉ ጥቂት ከህዝብ ኃይል የወጡ ተቃዋሚ ኃይሎች ስላሉ እነሱንም አብሮ ከሌሎቹ ጋር አንድ ከረጢት ውስጥ መክተት አግባብ አይደለም የሚሉ ፖለቲከኞችም ሊቃንም አሉና ያንን በደንብ መፈተሽ ያስፈልጋል። ሌላ ጊዜ እንመለስበታለን። ለሰጠኝ መረጃ ማብራሪያም ፋኖ ስቲበል አለሙ የአፋብን ቴዎድሮስ እዝ ምክትል ህዝብ ግንኙነት ኃላፊ በጣም አመሰግናለሁ። እኔም አመሰግናለሁ ወንድማገኝ።